ሰማዕተ ኢየሱስ የእውነት ምስክር የበርሜል ቅዱስ ጊዮርጊስ ጉዞ እንግዲህ አንዴ ይከፈታል አንዴ ይዘጋልና ተከፈተ ብለን እኛ መከፈቱን ስናበስር መዘጋቱ በጣም ብዙ አደጋይ ስላልነበረ ነው እኛም በሚዲያ ተዘግቷል ብለን መግለጫ ያልሰጠነው። ጸበል በፍጹም እዛ ቦታ ላይ መጠጣት አይቻልም። ምግብ ስትጠቀሙ ደግሞ ፍሬሽ የሆኑ ነገሮችን ተጠቀሙ። ማንኛውም ሰው ከቤተሰብም ይሁን ከሌላም ሰዎች ከሚመለከታቸው አካላቶች ጋር ለመገናኘት ከፈለገ ትንሽ በተን ስልኮችን ይዞ መምጣት አለበት። እኔ ሌባ ኢንተርቪው አድርጌ አውቃለሁ። በየገዳሙ በየጸበሉ የዞሩ የሚሰሩ ሰዎች አሉ። ሌላው ካሽ ገንዘብ የምትዙ ሰዎችም እናንተም ለሳምንት የሚበቃችሁ ብቻ ገንዘብ ያዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? ጾሙ እንዴት ይዟችኋል? እንግዲህ በዚህ የአብይ ጾም ወቅት ወደ በርሜል ቅዱስ ጊዮርጊስ እያደረግነው የነበረው የጉዞ መርሃ ግብር ለተወሰኑ ቀናቶች ጋብ ብሎ ነበረ። አሁን ኦልሬዲ ያው ቦታው ላይም የተወሰኑ ሰዎች በጥቂት በሚባሉ 2-3 ሰዎች ጸበል አትጠጡ እያልን ጸበል እዛ ቦታ ላይ ከኪዳነ ምሕረትም ከበርሜል ቅዱስ ጊዮርጊስም መጠጣት አይቻልም የሚለውን ሕግ እየተላለፉ ጸበል በሚጠጡ ሰዎች ምክንያት የተወሰነ ጊዜ የተወሰኑ የታመሙ ሰዎች ነበሩ። ምክንያቱም ጸበል የሚቀዳበት ጸበል ያቀዳዱ ሁኔታ በትክክለኛ መንገድ አይደለም የሚቀዳው። 2015 ተከስተው የነበረው የወረርሽኝ አተት እስካሁን ድረስ ከቦታው ሙሉ ለሙሉ ስላልጠፋ በዚህ ምክንያት አልፎ አልፎ የሚስተዋሉ ይህ በሽታ አለ ማለት ነው። ስለዚህ በዚህ ምክንያት ላልተወሰነ ጊዜ ጉዞ ጋር ብሏል። በእርግጥ ከኛ ጋር የሄዱ ተጓዦች እግዚአብሔር የተመሰገነ ይሁን አብዛኛው ፐርሰንት ማለት ይቻላል በሰላም ነው እየደረስን እየተመለስን ያለ ነው። አሁን ላይም እንግዲህ በዚህ ምክንያት ተቋርጦ የነበረው ጉዞ አሁን እንደጀመረ ልናበስራችሁ ዛሬ ተገኝተናል። መነሻችን ሚያዝያ 14 መመለሻችን ሚያዝያ 24 የሆነው ይህ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጉ የምናደርገው ጉዞ መርሃ ግብር መጀመራችንን ለማብሰር እወዳለሁ። እንግዲህ በአካልም እየመጣችሁ በስልክም በቴሌግራምም እየደወላችሁ መመዝገብ ትችላላችሁ። ፕሊስ አንዳንድ ጊዜ በሚዲያ የሚነገራችሁን ሕጎች ተግባራዊ እንድታደርጉና እንዲሁም ደግሞ የምትልኳቸው ሰዎች ቤተሰቦቻችሁም ይህንን ነገር ተግባራዊ እንዲያደርጉ ከወዲሁ ለመናገር እወዳለሁ። አንዳንዴ በርሜል 2-3 ጊዜ የምንመላለስ የምንሄድ ሰዎች ይኖራል። እንደ አምና እንደ ካቻምና እና 2015 2014 እንደነበረው አይደለም። አሁን ላይ በጣም ጥንቃቄ ይፈልጋል። ሁለተኛ ቦታው ላይ ሰፊ የሆነ መሰረተ ልማት የለም፣ ሽንት ቤት የለም። ስለዚህ በዚህ ምክንያት ሰዎች ጸበል ጠጥተው የሚጸዳዱበት ንጹህ ውሃ የለም፣ የውሃ አቅርቦት እንኳን የለም ቦታው ላይ። ስለዚህ ይሄንን የሚመለከተው አካል እስኪያስተካክል ድረስ ቦታው ላይ ደርሰን ተጠምቀን ብቻ እንድንመለስ ያው ከዚህ በፊትም እየተናገርን የነበረው አሁንም ደግመን ደጋግመን ነው የምንናገረው። ስለዚህ ይሄንን እባካችሁ፣ ምክንያቱም አንድ ሰው ድኖ ሲመጣ ሌሎች ሰዎችም ደግሞ መዳን ስላለባቸው ለእነዚህ ሰዎች መዳን እንቅፋት እንዳንሆን እኔ ይሄንን እንግዲህ እስካሁን በሚዲያ አልገለጽኩም ነበር። አሁን ላይ ለሚሄዱ ተጓዦች ግን ለእያንዳንዱ ተጓዥ ጸበል በፍጹም እዛ ቦታ ላይ መጠጣት አይቻልም። ምግብ ስትጠቀሙም ደግሞ ፍሬሽ የሆኑ ነገሮችን ተጠቀሙ። ሙቀት ነው ቦታው ላይ በረሃ ስለሆነ ማለት ነው። ሁለተኛ ነገር ደግሞ ማንኛውም ሰው ከቤተሰብም ይሁን ከሌላም ሰዎች ከሚመለከታቸው አካላቶች ጋር ለመገናኘት ከፈለገ ትንሽ በተን ስልኮችን ይዞ መምጣት አለበት። እኔ ሌባ ኢንተርቪው አድርጌ አውቃለሁ ከዚህ በፊት በየገዳሙ በየጸበሉ የዞሩ የሚሰርቁ ሰዎች አሉ። ስለዚህ እነዚህ ዶክመንት የያዙ ስልኮች መረጃ የያዙ ስልኮች በድንገት አብረውን በሚሄዱ ሰዎች ሊሆን ይችላል፣ ብቻ በማናውቀው ሁኔታ ሊዘረፍ ይችላል ስልክ። ስለዚህ ይሄንን ጥንቃቄ ለማድረግ ሁላችንም በተን ስልኮችን ቲኬቶቻችሁን ሁላችሁም በቴሌግራም የምትቆርጡ በአቅራቢያችሁ የሚገኘው ፕሪንተር ማተሚያ ቤቶች ካሉ ፕሪንት አድርጉት። በቴሌግራም ያልቆረጣችሁና ደግሞ በአካል መምጣት የምትችሉ ደግሞ ቢሮ እኛ ፕሪንት እያደረግን መነሻችሁንም መመለሻችሁንም ትኬት የምንሰጣችሁ ይሆናል። ሌላው ካሽ ገንዘብ የምትዙ ሰዎችም እናንተም ለሳምንት የሚበቃችሁን ብቻ ገንዘብ ያዙ። ለአስራት በኩራታችሁ ለቤተ ክርስቲያኑ ስጦታ የተለያየ ነገር ማድረግ የምትፈልጉ ሰዎች የቤተ ክርስቲያኑ አካውንት አለ 1499896477 የበርሜል ቅዱስ ጊዮርጊስ የልማት አካውንት ነው። ስለዚህ በዚህ አካውንት ገቢ ማድረግ የምትችሉ መሆኑን ከወዲሁ ለመግለጽ ወዳለሁ። በጥንቃቄ ተጉዘን በጥንቃቄ እንድንመለስና እንዲሁም ደግሞ ብዙዎች መዳን የሚፈልጉት ቦታ በእኛ ድክመት እንዳይቆም ሰው በግል ቢሄድ በግል የሄዳችሁ ሰዎች ያለውን ውጣ ውረድ ታውቃላችሁ። የሚገጥሙን በየመንገዱ ማደር መኪና ላይ ያሉ ቻሌንጆችን እያንዳንዱ ነገር ታውቃላችሁ። በጉዞ በማህበር መሄዱ አሁን ላይ ለአብዛኛው ሰው ሰላም ነው፣ ጥሩ ነው። እግዚአብሔር የተመሰገነ ይሁን። እኛም እስካሁን ድረስ ክብሩ ይስፋ መንገድ ላይ አንዳንድ ፈተናዎች ቢገጡንም እነዛን ፈተናዎች በትዕግስት እያለፍን እንዲሁም ደግሞ ለህዝቡም ቀድመን ኢንፎርሜሽን ስለምንሰጠው ህዝቡም አይምሮን ሬዲ አድርጎ ስለሚጓዝ
ይሄንን ነገር በጥንቃቄ እየሄድን የበርሜል ቅዱስ ጊዮርጊስን ጉዞ ያከናወንን ነው የምንገኘው። አሁንም ለዚህ ጉዞ ያለን የምዝገባ ጊዜ እጅግ በጣም አጭር ጊዜ ነው ያለን። በዚህ አጭር ጊዜ ውስጥ ተመዝግበን በጣም ውስን ሰዎች ነው ይዘን የምንጓዘው ማለት ነው ወደ በርሜል ቅዱስ ጊዮርጊስ። በሀገር ውስጥም ከሀገር ውጭም ያላችሁ ተጓዦቻችን ኢትዮጵያውያን፣ ኤርትራውያን በአጠቃላይ እንግዲህ ይህ ማስታወቂያ ከተለቀቀበት ጊዜ ጀምሮ ወደ በርሜል ቅዱስ ጊዮርጊስ መጓዝ የምትፈልጉ ሰዎች በእነዚህ ስልክ ቁጥር 0918181867 0910101073 እንዲሁም ደግሞ 0968 424344 0969424344 0970424344 እነዚህ ስልኮቻችን ናቸው። ከዚህ በተጨማሪ በ0918181867 እና 0970424344 የዋትስአፕ የኢሞ የቴሌግራም ቁጥሮቻችን ናቸው። በእነዚህ ቁጥሮች በመደወል በቀጥታ ከሀገር ውስጥም ከሀገር ውጭም ያላችሁ ተጓዦቻችን መመዝገብ የምትችሉ መሆኑን ከወዲሁ ለመግለጽ እወዳለሁ። እንዲሁም ወላጆቻችሁን፣ ቤተሰቦቻችሁን፣ እናት አባቶቻችሁን፣ ባሎቻችሁን፣ ሚስቶቻችሁን፣ ልጆቻችሁን፣ ወንድሞቻችሁን ሌሎችንም ሰዎች ደግሞ በስፖንሰርነት እንዲሁም ደግሞ በበጎ ፈቃደኝነት የምትልኩ ሰዎች የነዛን ሰዎች አድራሻዎቻቸውን ስጡን። እንዲሁም ደግሞ ሙሉ መረጃ እናንተ ስለሆነ የምትቆርጡላቸው ሙሉ መረጃ ለእናንተ ስንልክላችሁ እናንተም ለነዛ ሰዎች ትክክለኛውን መረጃ ፕሌን ቲኬታቸውን፣ መነሻ ሰዓታቸውን በቮይስ የምናደርግላችሁ በሙሉ እንድታሳውቋቸው ለማለት እወዳለሁ። ሌላው ምንድነው እንግዲህ በተደጋጋሚ እየገለጽ ነው የምንገኘው ጉዳይ ቤተ ጊዮርጊስ የእንግዳ ማረፊያ ተጓዦቻችን ወደ በርሜል ቅዱስ ጊዮርጊስ እንዲሁም ደግሞ ወደ ተለያዩ ገዳማት፣ አድባራት እንዲሁም ወደ ተለያዩ የጸበል ስፍራዎች በሚመጡበት ሰዓት የት እናርፋለን? ቤተሰቦቼ ጋር መገናኘት አልፈልግም፣ ማን ነው የሚያሳርፈኝ? ጥሩ መንፈሳዊ ቦታ የት አገኛለሁ? ማን ይቀበለኛል? የምትሉ ሰዎች በአጠቃላይ እንግዲህ ይህንን ፍላጎታቸውን ይህንን ሀሳቦቻችሁን የሚቀርፍ ቤተ ጊዮርጊስ የእንግዳ ማረፊያ አዘጋጅተናል። እንግዲህ አሁን ላይ ከወዲሁ ሪዘርቭ እንድታደርጉ እዚህ እንግዳ ማረፊያ ላይም በጣም ጥቂት ሰዎች ስለምንይዝ ማለት ነው። ምክንያቱም በጣም ብዙ ሰዎች ሪዘርቭ አድርገዋል። በጣም ብዙ ሰዎች እንግዲህ በቤተ ጊዮርጊስ የእንግዳ ማረፊያ እየተጠቀሙ ነው የሚገኙት ማለት ነው። እናንተም ቀድማችሁ እንድታሳውቁን የምትበሩበትን ሰዓት ኢትዮጵያ እንደምትገቡ ቲኬቶቻችሁን እንድትልኩልንና እኛም ቀድመን ሳይሞላ ሪዘርቭ እንድናደርግላችሁ ከወዲሁ ለማሳሰብና ለመግለጽ ወዳለው እያንዳንዱ ቤት ላይ በተዘጋጀው የጸሎት ክፍል ላይ ሁላችንም ጸሎት የምናደርግበት ስርዓታችንን የምንፈታበት አጋንንትን የምንቀጠቀጥበት ልዩ የሆነ የእንግዳ ማረፊያ ነው ያዘጋጀነው ማለት ነው። መንፈሳዊነታችንን አናጣም። ባለትዳሮች እንግዲህ ባለትዳር መሆናችሁን የሚያረጋግጥ ወንድምና እህት የሆናችሁ ወንድምና እህት መሆናችሁን የሚያረጋግጥ አንድ ክላስ ላይ ማደር የምትችሉ መሆኑን ከወዲሁ ለመግለጽ እወዳለሁ። እናንተ መረጃዎቻችሁን በበቂ ሁኔታ ማቅረብ ከቻላችሁ አንድ ላይ ማሳረፍ እንችላለን ማለት ነው። ከዛ ውጪ ፍቅረኛዬ ናት፣ አውቃታለሁ፣ ዘመዴ ናት፣ እንደዚህ ናት ተብሎ ወንድና ሴት በምንም ታምር አንድ ላይ መተኛት አይቻልም። በተመሳሳይ ወንድና ወንድም አንድ ላይ መተኛት አይቻልም። ሴትና ሴትም እህትማማቾችና ወንድማማቾች ካልሆኑ በትክክል እኛ መታወቂያችሁን አይተን የምናረጋግጠውን መረጃ አረጋግጠን አንድ ላይ የምታርፉበትን ሁኔታ እናመቻቻለን። እናንተም ለሳምንትም ለ10 ቀን ብትመጡ የመጣችሁበትን ዓላማ ፈጽማችሁ እንድትሄዱ ቤተ ጊዮርጊስ የእንግዳ ማረፊያ ሕጉን ጠበቅ አድርጎ እናንተን ለመቀበል ዝግጅቱን አጠናቆ ነው። ስለዚህ ለዚህ ደግሞ ቀድማችሁ ሪዘርቭ ማድረግ ይኖርባችኋል። 0918181867 0910101073 ስልኮቻችን ናቸው። በጣም አጭር ጊዜ ነው የምዝገባ ጊዜ ያለን ማለት ነው። በእነዚህ ጊዜ ውስጥ ተመዝግባችሁ ትኬት እየቆረጣችሁ ሁላችሁም በረከት እንድትዘጋጁ ነው። የበርሜል ቅዱስ ጊዮርጊስ ጉዞ እንግዲህ አንዴ ይከፈታል፣ አንዴ ይዘጋልና ተከፈተ ብለን እኛ መከፈቱን ስናበስር መዘጋቱ በጣም ብዙ አደጋይ ስላልነበረ ነው እኛም በሚዲያ ተዘግቷል ብለን መግለጫ ያልሰጠነው። አሁንም ደግሞ ያው ባጭር ጊዜም ስለተከፈተ ግን አናውቀውም የበርሜል ቅዱስ ጊዮርጊስ ጉዞ። አንዳንዴ ተጓዦች በሚሰሩት ስህተት እዛ ቦታ ላይ አታድርጉ የተባሉትን ሕግ በመተላለፍ መቼ እንደሚዘጋ ስለማናቅ እናንተም ደግሞ ከወዲሁ ተከፈተ በተባለበት ጊዜ ቀድማችሁ በመመዝገብ የዚህ በረከት ተካፋይ 2 ዓመት 3 ዓመት የምትመኙ ሰዎች ከወዲሁ እንድትዘጋጁ ጥሬን ለማስተላለፍ እወዳለሁ። ሌላው በዚሁ አያይዤ ትንሣኤን አብረን ነው የምናሳልፈው። በየጸበል ቦታው የተጎዱ ወገኖቻችንን የምናስብበት፣ በተለያዩ ገዳማት ላይ ያሉ እህት ወንድሞቻችንን ጾሙን ከ5000 በላይ ነዳያንን አስፈስከን አለንላችሁ አይዟችሁ ብለን እነሱም ደግሞ እነ እህተ ማርያም፣ ክንፈ ገብርኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ገብረ ጊዮርጊስ እነዚህ በሙሉ እናንተን ረድተዋቸዋል እያለን የእናንተን የክርስትና ስም በጸሎት እንዲያስቧችሁ የምናደርግበትና ከነዚህ እኛ በቤታችን ያማረውን የላመውን የጣፈጠውን በልተን ዶሮውን፣ በጉን ሁሉን ነገር አሟልተን
ደስተኛ ሆነን ከቤተሰቦቻችን ጋር ስናሳልፍ እነዚህ በየጸበሉ ያሉ ሰዎች ግን ኮቾሮ ደረቅ ኮቾሮ በሶ እየበሉ የሚያሳልፉ አሉ። ቢያንስ በየዓመቱ እኛ በራሳችን እንደ ተርቢኖስ የጉዞ ማህበር ከ2000 እስከ 2500 ጸበልተኞችን ድረስ የሚያስፈስክ ፕሮግራም ነበረን። ፋሲካንም ገናንም እነዚህን ስራዎች ስንሰራ ነው የቆየ ነው ከ2015 ዓ.ም ጀምሮ ማለት ነው። ዘንድሮ ግን ይህን ቁጥር ከፍ ለማድረግ በጣም ብዙ ቦታዎች ላይ ተደራሽ ለመሆን ብዙ ጸበል ቦታዎች ላይ ያሉት ወንድሞቻችንን ለማሰብ ሁላችሁም 5 አድርገን 5000 ጸበልተኞችን ማስፈሰክ ብንችል ቁርስ፣ ምሳ፣ እራት ለሚቆርቡ ሰዎች ለሊት ላይ እንግዲህ ተልባውንም አዘጋጅተን ለሚያከፍሉ ሰዎችም ደግሞ አንጀታቸው የሚችለውን ነገር ቀስ አድርገን አዘጋጅተን የምናከናውንበት ልዩ የሆነ መንፈሳዊነት የሚታይበት ልዩ መርሃ ግብር ነው የምናከናውነው ማለት ነው። 1060967698 ይህ የተርቢኖስ የንግድ ባንክ አካውንት ነው። ተርቢኖስ የጉዞ ማህበር ነው። አስገብታችሁ በስልክ ቁጥሮቻችን ሚዲያ ላይ ባሉ ስልኮቻችን በዋትስአፕም በቴሌግራም ያስገባችሁበትን ደረሰኝና ክርስትና ስሞቻችሁን እንድትልኩልን በማለትና ለዚህ በረከት ተካፋይ እንድትሆኑ ጥሬን ለማስተላለፍ እወዳለሁ። በተደጋጋሚ የመጣው እንግዲህ ስለ ሚያዝያ 14ቱ የጉዞ መርሃ ግብራችን የማወራችሁ ይሆናል ማለት ነው። መነሻችን ሚያዝያ 14 መመለሻ ሚያዝያ 24 የሆነው ታላቅ መንፈሳዊ የጉዞ መርሃ ግብር ወደ ታምረኛው በርሜል ቅዱስ ጊዮርጊስ ምርት ደለጎ ቅድስት ኪዳነ ምሕረትና እንዲሁም ደግሞ ብዙዎቻችን የምንመኘው ባህር ዳር ላይ የሚገኘው የጻድቁ አባታችን የአቡነ ሐራ ድንግል ገዳምን የአንድ ቀን የጸበል ጥምቀት የምናከናውንበትን ልዩ መንፈሳዊ የጉዞ መርሃ ግብር ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። አቡነ ሐራ ድንግል አይቀርም። ልዩ ጉባኤ ይኖረናል። ባህር ዳር ላይም ጾሙ ከተፈታ በኋላ በዓለ ሃምሳ ላይም ስለምንሄድ ማለት ነው። እግዚአብሔር ሀገራችንን ያስብልን፣ ይባርክልን። ለታምረኛው ለበርሜል ቅዱስ ጊዮርጊስና ለምርት ደለጎ እንዲሁም ደግሞ ለጻድቁ አባታችን አቡነ ሐራ ድንግል ታምረኛ ስፍራዎች ያብቃችሁ ብለን መልካም ምኞታችንን ለመግለጽ ወዳለው በሌላ ፕሮግራም በሌላ ድንቅ የጉዞ መርሃ ግብር እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።